አይነ መብዛት ለእንጀራም አልጠቀመው ብለዋል። ከመበላት አላዳነውም። አበሻ ተረፍላት እንግዲህ ለበን እንተርታለን። ለበለው ከመሰቡ በላይ እኮ ነው እንጀራው። ማሻአላህ የሚያምር እንጀራ ወላሂ አዲስ ሰው የጋገረው አይመስልም። ልምድ ያለው ጋጋሪ የጋገረው ነው የሚመስለው። በተለማመድበት የመጀመሪያ እንጀራችን ነው እንግዲህ። ቆንጆ ወላሂ የሚያምር ማሻአላህ። ጨረሻት እቺን ነገራ ማሻአላህ። ግን አየሽው 5 ኪሎ አይመስልም ባንዴ እኮ ነው አመድ ሆነ። ዛሬ ደግሞ ሽንኩርት እየላጥሽ ነው? ሽንኩርት እየላጥኩ ፐለው የኛ ሀገር ሽንኩርት እኮ በጣም ኃይለኛ ነው። ኮር ለባሶስ ይሆናል ትያለሽ። በስበቡ በሽንኩርቱ ስበብ እንዲያለቅስ ነው። በቃ ይወስጥሽ ምናምን በደንብ ታለቅሽ። የሚገርምሽ እኔ ሽንኩርት እንትን ስል ሰው ሲልጥ ራሱ አለቅሳለሁኝ። አልችልም። አይኔ አለርጅ ካለበትና ሽንኩርት እንደዚህ ሰርግ ቤት ምናምን እነሱ ለላጡት እኔ ፍርስ ብዬ ነው የምሞተው። አልችልም። አቅም ስለሌለሽ ነው። ልገዝሽ ሲሉሽ አትወጂ እንዴ? ተቸገርኩ እኮ በጣም ነው እንትን የሚለው የሚያስቸግረውሽ። አረ ይበቃዋል። ምንድነው እንዴ? ውሃ ሊያወጣ እኮ ነው። በቃው ተቆላልቶ ደግሞ እንትን ይላል እኮ። ቆንጆ ነው። በቃ ይሄ በቂው ነው። ቆንጆ ሲበስል ሲታሽ ደግሞ አሁን እንትኑ ያታግላል። ሽንኩርቱ ያቃ ሽንኩርቱ ላይ ወደቅሽ? አረ ግን አልወደቅሽም። በርግጥ ከትፈሽ ደግሞ እናይሻለን። እስኪ ሰንጠቅ አድርጊው። አነስ ሲል መሰለኝ ቶሎ የሚፈጨው። ሂጂ ሀዩ ቢላዋን አንጭላት። አዎ ሰንጠቅ ታድርገው። አነስ ያለው ሲሆን ቶሎ ይፈጨዋል ይመስለኛል። ለኛ ግማሽ ስለሆነ ያረግነው ለመፍጨትም ቢያለን። እንግዲህ በኤሌክትሪክ ላስፈጫ መጣኋት። እንዴም ቢብላ በግድ ታግላ ልትሞት ሆ ይሄን በደንብ ነው ጨረሻት እቺን ነገራ ማሻአላህ። ግን አየሽው 5 ኪሎ አይመስልም ባንዴ እኮ ነው አመድ ሆነ። አሁንም ያረከሽ ነው እንዴ? ማሻአላህ ውሃው እንትን ሲል መሰለኝ በቃ እንደሱ ሆኖ ውሃው እንትን ሲል በቃ እዚህ ፍሪጅ ማስገቢያው ላይ አድርገን እናስገባዋለን። መቼም እንደዛ ተቃጥለሽ ለማብሰል በቃሽ። ምንም አይሽ አልሐምዱሊላህ። መቼም አለቀሻት። አንድ ዘመድ ቀብራታ አይተሽ የፈሰሰውን በጣም እንትን ነው በጣም ያቃጥለው። ኧረ እኔ አንቺ እየላጥሽ እዚህ ሲበስል ራሱ እንትን እያለኝ ነው። ያ ረቢ አላህ። አይ ማሻአላህ አሪፍ ነው። አሁን በስሎ በቃ ከበሰለ በኋላ ማቃጠል ይለቀዋል መስለኝ። እንግዲህ እንደዚህ እያለች ብዙ ቪዲዮ እየሰራችላችሁ ነው። እናንተ ደግሞ ሰብስክራይብ በማድረግ አስደስቷት። ቪዲዮውን ይውላት ሰዓቱ እንዲሞላ ማለት ነው። ሞኔታይዝ የሚሆነው ሰዓቱ ሲሞላ ነው። አሁን ሰብስክራይብ ሞልቶላታል፣ ግን ሰዓቱ አልሞላምና ስራም ላይ ብትሆኑ ቪዲዮውን ከፍታችሁ ተውት፣ ራሱ ይቆጥርላታል ማለት ነው። እና በጣም እንወዳችኋለን፣ እናከብራችኋለን። ስለምታግዙን ስለምታዩልን ኑሩልን። የምትዩ መልእክት አለሽ? ሰብስክራይብ አድርጉ፣ ቻናሉን አሳድጉት። አዲስ ቻናል አይደለም፣ በህቴ ነው የገባሁት እኔ። ይሄን ቻናል ነው በዛ ነው ይሰራልት። እሷም ሞኔታይዝ አልሆነላትም ገና ሰብስክራይብ ብቻ ነበር ይሞላላት። አዲስ ጋር መጀመር ምናምን ብላ ነው እሷ የሰጠች። ከዜሮ እሷም አልሰራችበትም። ምን ይሰራላታል ቁጭ ከሚልባት። ያው ሰብስክራይብ አድርጉት። ሰዓቱ ትንሽ ከብዳል ምናምን ያሉ ነው።
አው ሰዓት መሙላት ነው። ችግር የለውም። ዞሮ እኔ ኤዲት ማድረጉን እያንዳንዱን ደግሞ ሳይሻለሁ። እንደው ወደፊት እንኳን ብትሰሪ እንዴት መስራት እንዳለብሽ አሳይሻለሁ ኢንሻአላህ። አሁን ላይ እንግዲህ ረምላነች ሰራችበት ያለችው ትሪየሊ ቪዲዮውን ታቀናብረው ምናምን ያን ደግሞ ቀስ እያልሽ ሰራች። አሁን ላይ የለም ስልኩ ብዙም እንደዚህ የኛ ስልክ ጥራት ስለሌለው ማለት ነው በሱ ስልክ ነው የሚሰራው ማለት ነው። ስለዚህ ቻናላችን ካደገ እኛም እንገዛለን የተሻለ ስልክ፣ ሌላ ነገር እናሻሽላለን ሁሉንም ነገር ኢንሻአላህ። ድጋሚ ወደ ስደት ያለ መሄድ እዚሁ እንዳለው ነገር የኢትዮጵያ ኑሮ ደግሞ እስኪንዩ ብለናል። እውነት ነው። ኢንሻአላህ ይሳካል ብለን እናስባለን። እኛም እንወዳቸዋለን። ውዶች አትጥፉዩልን እንላለን። ሰላም አለይኩም ወራህመቱላሂ ወበረካቱ። እዚህ አድርጋልሻለች። አሁን በቃ እጅሽ ነው ቤቶች እንትን አነስ አድርገው እንትን ይላሉ። ሌላ እቃ ምናምን የሚያደርጉም አሉ። አዎ እኛ በባልዲም በምንም እንቀንሰዋለን፣ ግን ቤተሰብ ስለሆነ በብዛት ነው የምንጠቀመው እኛ። ነገር ያሳለፍ ሰው ነኝና ያው ባል የሚባለውንም ነገር አላምነውም ማለት ነው። አይ እንግዲህ ሁሉም ታምነ በነገራችን ላይ ውዴ ሁሉንም ነገር አላህ ነው የሚያውቀው። ምናልባት ሁሉም በዳይ ላይ ሆን ይችላል። የምታመስ ልከኛ አይደለ? ልክ ነሽ። ቆንጆ ወላሂ የሚያምራርክሽ ነው ይገለ ያሮካሽልሽ ደግሞ የማቡካት ፋሽን ማቡካት ነው። ይበቃዋል። ቆንጆ ነሽ። እንደዚህ ትንሽ ወደታች ወደደልና ለቀራሉ በቃ ቀዝቀዝ ሲል እንትን ይባላል። እሺ ሳዱ እንጀራ ጀምርሽ እንዴ? እስኪ ዛሬ ጉድሽን እንየው። እንጀራችን ማሻአላህ። እሺ የመጀመሪያው እንደዚህ ሆኗል። አረ ቆንጆ ነው። አይኑ ቡግ ያለ እንጀራ ነው የጋገርሽው። አሪፍ ነው የእናት እንጀራ። የሚያምር ማሻአላህ። ግን በዚህ ሰዓት ፓወር መኖሩ ገርሞኛል። ላንቺ ሲል ነው እንጂ እኮ ፓወር የለም። አንቺማ ልምድ ያለሽ ጋጋሪ ነሽ። እዛ ለማዳም ትጋግሪ ነበር ማለት ነው። ድሮ ትጋግሪ ነበር። ልጁ ነሽ። በዛ እድሜ መቼም እንጀራ ጋገራ የሚያስጋግርሽ ይኖር ይሆን? ልጅ ያለና ጋግራለሁ አመት እኮ ልጅ አይደለም ልጅ አይባል። እሱማ 14 አመት በእርግጥ እኔም የገባሁበት ጊዜ ነው። በዛ ሰዓት እንትን ነው ትልቅም ስለሆንኩኝ እኔ የመጀመሪያ ልጅ ነኝና እንትን ያደርጋሉ ስራ ምናምን ለኔ ነው የሚተው ነገር ማለት ነውና ስራ ነበር እኮ። ለዛ ነው እንጀራሽ ቆንጆ ነው። አሰፋፍሽም ሁሉም በጣም ነው። አንዳንዱ መስመር ያወጣ ቢኖርም ደህና ነው። መስመር እንግዲህ ስናዞር መስመር ሳያወጣ እንዴት ይወጣል? ቂጣ አይደል? እስኪ እናየዋለን። ሁለተኛውን ደግሞ ታይልሽ ቆንጆ ነው ነገር ላይ ቆራጥ ነኝና ተወካሽ ምንም ነገር ቢሆን ተተያዋለሽ። ልልመርካሽ ደግሞ ትለምጃለሽ። እውነት ነው። እንደዚህ አይነት ባህሪ ስላለብኝ ይመስለኛል። ያው አረበኛ ብዙም አልቀላቅልም እኮ። ማሻአላህ ኧረ ቆንጆ ነው። እና ትንሽ እንትን ማለት ነው። ማሻአላህ ቆንጆ እንጀራ ያው እንዳንቺ ባይሆንም ቻዩ ኧረ የሚያምር ነው። እንደውም እንደዚህ አድርጌ አልጋግረውም። ቆንጆ ነው። ፈር ያለ ምናምን መሰለኝ
እኔ ወፈር ሲል ነው የምወደው እንጀራ። እኔ ሲሳሳብኝ እንትን አይልም፣ አያጠግብም፣ በረካ የለውም። እንጀራ ወፈር ሲል ነው እንጂ እናት እንጀራ ሲሆን ነው አይደለ? አዎ ግድ ነው። ኧረ በለው አንድ ማድ ሙሉ እንጀራ ጋገርሽ እኮ። ምንድነው ድግስ አለ እንዴ? ቤተሰቡ እሱማ በቤተሰቡ ብዛት ደጋርክሽ። ማሻአላ ማሻአላ የባለሙያ እንጀራ ምን ለማመድበት። አረ በጣም ነው ምቼ ወላሂ። ጭራሽ እኔ እንደዚህ አልጠበቅኩም። ብዙ ነው እንጀራው፣ ብዙ ነው። ቆንጆ ነው አጋጋገርሽ፣ አይኑ ምናምን ቆንጆ። እኔ እኮ ይጮነጩንብኛል ወይ ደግሞ አይኑ ቦግ ቦግ ይላል። አይን መብዛት ለእንጀራም አልጠቀመው ብለዋል። ከመበላት አላዳነውም። ሀበሻ ተረፍላት እንግዲህ ለበን እንተርታለን። በለው ከመሰቡ በላይ እኮ ነው እንጀራው። ማሻአላ የሚያምር እንጀራ ወላሂ። አዲስ ሰው የጋገረው አይመስልም፣ ልምድ ያለው ጋጋሪ የጋገረው ነው የሚመስለው። በተለማመድበት የመጀመሪያ እንጀራችን ነው እንግዲህ። ቆንጆ ወላሂ የሚያምር ማሻአላ። ጨረሻት ይችን ነገር ማሻአላ። ግን አየሽው 5 ኪሎ አይመስልም፣ ባንዴ እኮ ነው አመድ ሆነ። ዛሬ ደግሞ ሽንኩርት እየላጥሽ ነው? ሽንኩርት እየላጥኩ ነው። ፐለው የኛ ሀገር ሽንኩርት እኮ በጣም ኃይለኛ ነው። ኮር ለባሶስ ይሆናል ታይልሽ። በስበቡ በሽንኩርቱ ስበብ እንዲያለቅስ ነው። በቃ ይወስጥሽ ምናምን በደንብ ታለቅሻለሽ። የሚገርምሽ እኔ ሽንኩርት እንትን ስል ሰው ሲልጥ ራሱ አለቅሳለሁኝ፣ አልችልም። አይኔ አለርጅክ አለበትና ሽንኩርት እንደዚህ ሰርግ ቤት ምናምን እነሱ ለላጡት እኔ ፍርስ ብዬ ነው የምሞተው። አልችልሽም። አቅም ስለሌለሽ ነው። ልገዝሽ ሲሉሽ አትወጂ እንዴ? ተቸገርኩ እኮ። ለዚህም በጣም ነው እንትን የሚለው የሚያስቸግረውሽ። አረ ይበቃዋል። ምንድነው እንዴ? ውሃ ሊያወጣ እኮ ነው። በቃው ተቆላልቶ ደግሞ እንትን ይላል እኮ። ቆንጆ ነው። በቃ ይሄ በቂው ነው። ቆንጆ ሲበስል ሲታሽ ደግሞ እንትኑ ያታግላል። ሽንኩርቱ ያቃ ሽንኩርቱ ላይ ወደቅሽ? አረ ግን አልወደቅሽም። በእርግጥ ከትፈሽ ደግሞ እናይሻለን። እስኪ ሰንጠቅ አድርጊው። አነስ ሲል መሰለኝ ቶሎ የሚፈጨው። ሂጂ ሀዩ ቢላዋን አንጭላት። አዎ ሰንጠቅ ታድርገው። አነስ ያለው ሲሆን ቶሎ ይፈጨዋል ይመስለኛል። እኛ ግማሽ ስለሆነ ያደረግነው ለመፍጨትም ቢያለን። እንግዲህ በኤሌክትሪክ ላስፈጫ መጣኋት። እንዴም ቢብላ በግድ ታግላ ልትሞት ሆ ይሄን በደንብ ነው ጨረሻት ይችን ነገር ማሻአላ። ግን አየሽው 5 ኪሎ አይመስልም፣ ባንዴ እኮ ነው አመድ ሆነ። አሁንም ያለቀሽ ነው እንዴ? ማሻአላ ውሃው እንትን ሲል መሰለኝ በቃ እንደሱ ሆኖ ውሃው እንትን ሲል በቃ እዚህ ፍሪጅ ማስገቢያው ላይ አድርገን እናስገባዋለን። መቼም እንደዛ ተቃጥለሽ ለማብሰል በቃሽ። ምንም አይልሽ። አልሐምዱሊላህ መቼም አለቀሻት። አንድ ዘመድ ቀብራት አይተሽ የፈሰሰው እንባ በጣም እንትን ነው። በጣም ያቃጥለው ነው። ኧረ እኔ አንቺ እየላጥሽ እዚህ ሲበስል ራሱ እንትን እያለኝ ነው። ያ ረቢ አላህ። አይ ማሻአላህ አሪፍ ነው። አሁን በስሎ በቃ ከበሰለ በኋላ ማቃጠሉ ይለቀዋል መስለኝ። እንግዲህ እንደዚህ እያለች
ብዙ ቪዲዮ እየሰራችላችሁ ነው። እናንተ ደግሞ ሰብስክራይብ በማድረግ አስደስቷት። ቪዲዮውን ይውላት ሰዓቱ እንዲሞላ ማለት ነው። ሞኔታይዝ የሚሆነው ሰዓቱ ሲሞላ ነው። አሁን ሰብስክራይብ ሞልቶላታል፣ ግን ሰዓቱ አልሞላምና ስራም ላይ ብትሆኑ ቪዲዮውን ከፍታችሁ ተውት፣ ራሱ ይቆጥርላታል ማለት ነው። እና በጣም እንወዳችኋለን፣ እናከብራችኋለን። ስለምታግዙን ስለምታዩልን ኑሩልን። የምትዩ መልእክት አለሽ? ሰብስክራይብ አድርጉ፣ ቻናሉን አሳድጉት። አዲስ ቻናል አይደለም፣ በእህቴ ነው የገባሁት እኔ። የእህቴን ቻናል ነው በዛ ነው ይሰራልት። እሷም ሞኔታይዝ አልሆነላትም ገና ሰብስክራይብ ብቻ ነበር ይሞላላት። አዲስ ጋር መጀመር ምናምን ብላ ነው እሷ የሰጠች። ከዜሮ እሷም አልሰራችበትም። ምን ይሰራላታል ቁጭ ከሚልባት። ያው ሰብስክራይብ አድርጉት። ሰዓቱ ትንሽ ከብዳል ምናምን ያሉ ነው። ሰዓት መሙላት ነው፣ ችግር የለውም። ዞሮ እኔ ኤዲት ማድረጉን እያንዳንዱን ደግሞ አሳይሻለሁ። እንደው ወደፊት እንኳን ብትሰሪ እንዴት መስራት እንዳለብሽ አሳይሻለሁ ኢንሻአላህ። አሁን ላይ እንግዲህ ረምላነች ሰራችበት ያለችው ተለያየ ቪዲዮውን የምታቀናብረው ምናምን ያን ደግሞ ቀስየት ለውሳነች አሁን ላይ የለም። ያው ስልኩ ብዙም እንደዚህ የኛ ስልክ ጥራት ስለሌለው ማለት ነው በሷ ስልክ ነው የምንሰራው ማለት ነው። ስለዚህ ቻናላችን ካደገ እኛም እንገዛለን የተሻለ ስልክ፣ ሌላ ነገር እናሻሽላለን ሁሉንም ነገር ኢንሻአላህ። ድጋሚ ወደ ስደት ያለ መሄድ እዚሁ እንዳለውን ነገር የኢትዮጵያ ኑሮ ደግሞ እስኪንዩ ብለናል። እውነት ነው። ኢንሻአላህ ይሳካል ብለን እናስባለን። እኛም እንወዳቸዋለን። ውዶች አትጥፉ፣ ይዩልን እንላለን። ሰላም አለይኩም ወራህመቱላሂ ወበረካቱ።